ሰላም ጤና ይስጥልኝ ወደ ፋስት ዴይሊ ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ህወሓት በከባድ መሳሪያ የታገዘ አዲስ የተኩስ ግንባር መክፈቱ እየተነገረ ይገኛል። በሽሬና ከባድ ምት እንዳረፈበት የተነገረለት ህወሓት በአዲስ ግንባር የከፈተው ተኩስ ሌላኛው የጦርነት ማብሰሪያ ተደርጎም ተወስዷል። በዚህ መሃል ደግሞ ዝግጅቱና የሐሰት ፕሮፓጋንዳውን ያስተላልፍባቸዋል የተባሉት ትግራይ ቲቪና ድምፀ ወያኔ የድሮን ኢላማ መሆናቸውም ተነግሯል። በዚህም የተነሳ ሚዲያዎቹን ከመሬት በታች ወደ ተቆፈረ ስቱዲዮ ማዛወሩም ተነግሯል። የእነዚህና የኤርትራ ወታደሮች ወደ ኢትዮጵያ ዘልቀው መግባታቸው ማረጋገጡና በዚህም የተነሳ ኤርትራ ከዚህ በኋላ ዋነኛ ኢላማ ሆናለች ስለመባሉ አክለን ይዘን ቀርበናል። ላይክ እና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። የትግራይ ሚዲያዎች ከመሬት በታች ወደ ተቆፈረ ስቱዲዮ ውስጥ መግባታቸውን የመቀሌ ምንጮች ገልጸዋል። ህወሓት ለጦርነት የሚያደርገውን ከፍተኛ ዝግጅት ከፊቱን ወደ ደጋፊዎቹ እያደረሱ የሚገኙት ትግራይ ቴሌቪዥንና ድምፀ ወያኔ የህወሓትን የውሸት ፕሮፓጋንዳ እያሰራጩ በመሆናቸው በአየር ኃይል ድሮኖች ኢላማ መደረጋቸው ነው የተሰማው። ይህም ህወሓትን ክፉኛ አስደንግጦ እንደ አመራሮች ሁሉ ሚዲያዎችም ከምድር በታች ወደሚገኝ ስቱዲዮ መዘወሩን ከስፍራው የወጡ የሚገኙ መረጃዎች ጠቁመዋል። ከዚህ ቀደም በነበረው ጦርነት ወቅትም ህወሓት ያስመዘገበውን ድል አስመዝግቧል በማለት የሐሰት መረጃዎችን ሲያሰራጩ የነበሩት እነዚህ ሚዲያዎች አሁን በአየር ኃይል ኢላማ የተደረጉትም ያንን ታሪክ እንዳይደግሙና ህዝቡን በሐሰት ፕሮፓጋንዳ እንዳያታሉ በማለት ነውም ተብሏል። ሚኒስትር ሚዲያዎችና ከፍተኛ ተከታይ ያላቸው ማህበራዊ ሚዲያዎችን በመጠቀም የጦርነት ዝግጅቱን እያወጀ የሚገኘው ህወሓት አሁን ዝግጅቱን አጠናክሮ ቀጥሏል። በተለያዩ ግንባሮች ውጊያ ለመክፈት የሙከራ ጥቃቶችን እያከናወነ የሚገኘው ህወሓት በሱዳን ድንበር ሽሬና የፈጸመው ጥቃትም ኪሳራ ውስጥ ከከተተው በኋላም አሁን ደግሞ ሙሉ በሙሉ ፊቱን ወደ ራያና ወደ አፋር ግንባሮች አዙሯል። በሽሬናው ጥቃት በቀጥታ የሀገር መከላከያ ሰራዊትን ወደ ጦርነት የጋበዘው የደብረ ጽዮን ቡድን አሁን ደግሞ ከህወሓት በመነጠልና ህወሓትን ከትግራይ ህዝብ ጫንቃ ላይ ለማስወገድ በሚል በአፋር ሀራ መሬት ወደ ተመሙት ኃይሎች አዙሯል። የሀራ መሬት ኃይሎች ወደ መቀሌ ለመግባት ዝግጅታችን ጨርሰናል ባሉ በቀናት ልዩነት ውስጥም ወደ ቤታቸው ተመለሱ ሲል የነበረው የደብረ ጽዮን ቡድን ጥቃት መክፈቱ ነው ከሰፈሩ የተነገረ የሚገኘው። ህወሓት ምሽቱን በፈጸመው ጥቃትም በአፋር ክልል አቅጣጫ አዲስ ወታደራዊ ፍጥጫ መፈንዳቱም የሚያመላክቱ መረጃዎች እየወጡ ይገኛሉ። ህወሓት በድንገት ሊያጠቃኝ ይችላል ብሎ ባሰበው የራሱ ተፋላሚ ኃይሎች ላይም ጥቃት መክፈቱም ተሰምቷል። ባለፈው ቅዳሜ ሐምሌ 5 ቀን 2018 ዓ.ም ለሱዳን ቅርብ በሆነችውና ሽሬና በምትባለው አካባቢ የሀገር መከላከያ ሰራዊትና የህወሓት ተፋላሚ ኃይሎች ውጊያ ማካሄዳቸውን ዓለም አቀፍ መገናኛ ብዙሃን በሰፊው ዘግቦት እንደነበር ይታወሳል። ይህን ግጭት ተከትሎም አካባቢ ወደ አንጻራዊ ሰላም መመለሱን ሱዳን ትሪቢዩን ቢዘግብም አሁን ግን በሌላ አቅጣጫ አዲስ ውጊያ መከፈቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ይህ አዲስ ወታደራዊ ፍጥጫ የሚያገረሸው በህወሓት ታጣቂዎችና በተለምዶ ሀራ መሬት ታጣቂዎች በሚባሉት መካከል መሆኑን ከስፍራው እየወጡ የሚገኙ መረጃዎች ያመለክታሉ። ውጊያውን በእነዚህ ኃይሎች ላይ እንደከፈተ እየተነገረ ያለውም ህወሓት ነው። የሀራ መሬት ታጣቂዎች ህወሓትን አስወግደን ትግራይ ነጻ እናውጣለን በሚል በአፋር ክልል በትጥቅ የመሸጉ ኃይሎች ናቸው። ከዚህ ቀደም በተወሰኑ አካባቢዎች ከህወሓት አርሚ ጋር ተፋልመዋል። የህወሓት አመራሮችን በብርቱ ስጋት የሚመለከቷቸው ታጣቂዎች ናቸው። ህወሓት አንድ ጊዜ በሰላም ግቡ ምህረት አድርጌያለሁ ሲል በሌላ ጊዜ ደግሞ ጥቃት ሲከፍትባቸውም ቆይቷል። የታጣቂዎቹ ቁጥርና አደረጃጀትም ከጊዜ ወደ ጊዜ እየተጠናከረ መሄዱን የሚያመላክቱ መረጃዎችም እየወጡ ይገኛሉ። የህወሓትን ስጋት ያናረውም ጠንከር ያለው እንቅስቃሴ ለአሁኑ ጥቃት ምክንያት እንደሆነም እየተነገረ ይገኛል። ከዚህ ቀደም በቶንሳ ቀበሌ ተካሂዶ በነበረው ውጊያና በወቅቱም በተሰጡ ተከታታይ መግለጫዎች በኋላም አሁን ላይ አዲስ ወታደራዊ ውጥረትን ማገርሸቱ እየተነገረ ይገኛል። በአፍሪካ ቀንድ ፖለቲካ ውስጥ ታማኝ መረጃ ምንጭ የሆኑ ሚዲያዎች በማህበራዊ ትስስር ገጻቸው ትናንት ምሽት ባጋሩት መረጃም በህወሓት ኃይሎችና በአፋር ክልል አዋሳኝ አካባቢዎች በሚንቀሳቀሱ የትግራይ ሰላም ኃይል ወይም ሀራ መሬት መካከል አዲስ ፍጥጫ መፈጠሩን ጠቁሟል። ይህ ታጣቂ ኃይል ከትግራይ ጦር ኃይል ከቲዲኤፍ በአመፅ የፈነገጠ ሲሆን በተለያዩ ጊዜያትም ከህወሓት ኃይል ጋር ውጊያ ውስጥ የገባ ሲሆን በትናንትናው ዕለትም አዲስ ግጭት ባገረሸበት ቶንሳ አካባቢ ሳይቀር ከዚህ ቀደም ከባድ ውጊያዎችም ተደርገዋል። ከወራት በፊት በአፋር ክልል መጋቢ ወረዳ ዋና አስተዳዳሪ የሆኑት አቶ አብዲ ሼክ አብዱራህማን የህወሓት አርሚ አባላት 15 ኪሎ ሜትር ዘልቆ በመግባት 6 መንደሮችን ተቆጣጥረው በንጹሃን አርብቶ አደሮች ላይ በሞርተርና በዙ 23 ከባድ መሳሪያዎችን ተኩስ ከፍተው እንደነበር ለቢቢሲ በሰጡት ቃል መግለጫቸው ይታወሳል። ይሁን እንጂ በወቅቱ የተከሰተውን የቶንሳ ውጊያ ተከትሎም የትግራይ ሰላምና ጸጥታ ቢሮ የከፈተው ጥቃትም ሆነ የተቆጣጠርናቸው መሬት የለም፣ ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽሟል መባሉ መሰረተ ቢስ የሆነ ወንጀላ ነው ሲሉም ሙሉ በሙሉ ማስተባበላቸው የቅርብ ጊዜ ትዝታ ነው። በዚሁም ቶንሳ ቀበሌ በትናንትናው ዕለት በከባድ መሳሪያ ጭምር የታገዘ ድብደባ በህወሓት ኃይል በኩል መሰንዘሩን ስምረት ዲሞክራሲያዊ ፓርቲ ምክር ቤት አባልና የሚዲያና ኮሚኒኬሽን ዘርፍ ሰብሳቢ የሆኑት አቶ ጣማ ረዶም አስመላክተዋል። የስምረት ፓርቲ ከፍተኛ አመራሩ በይፋዊ ትስስር ገጻቸው ባሰፈሩት መልእክትም በቶንሳ አቅጣጫ ጥቃት መሰንዘሩን አመላክተዋል። ከህወሓት ኃይል በኩል በቶንሳ አቅጣጫ ላይ አዳዲስ ከባድ መሳሪያ ድብደባዎች መሰንዘራቸውና የጦር መሳሪያ ዝውውሮችን መኖራቸውን ጠቁመዋል።
ከአንድ ሳምንት በፊት በሽሬና የተከፈተው ውጊያን ተከትሎ አሁን ላይ በአፋር አዋሳኝ ቀጠናዎች ላይ አዳዲስ ፍጥጫዎች መኖራቸው እየተነገረ ቢሆንም ስለዚህም አሁናዊ ሁኔታ ግን ከህወሓት ማዕከላዊ ጦር አመራር ወገንም ሆነ ከአፋር ክልል መንግስት በኩል እስካሁን ድረስ በይፋ የተሰጠ ምንም አይነት መግለጫ የለም። ሆኖም ህወሓት በዛው ቀጠና እያደረገ የሚገኘው ወታደራዊ እንቅስቃሴን አጠናክሮ መቀጠሉን በስፋት የተገለጸ ሲሆን በራያ አላማጣ መስመርም ከፍተኛ የጦር መሳሪያና የኃይል ስምሪት እያካሄደ መሆኑ ታውቋል። ምንጮች በራያ አላማጣና በአካባቢው አቅጣጫም በፌዴራል መንግስትና በህወሓት መካከል ያለው ውጥረት ወደ ከፍተኛ ደረጃ ማደጉን ጠቁሟል። ህወሓት በዛኑ ዞር በርካታ የጦር መሳሪያዎችን፣ የኃይል ስምሪቶችና የምሽግ ዝግጅቶችን እያደረገ እንደሚገኝም ገልጿል። በተለያዩ ቀበሌዎችና ቦታዎች ታይተዋል የተባሉ የኃይልና የመሳሪያ ስምሪቶች ዝርዝርም መረጃም ጭምር ነው ምንጮቹ የገለጹት። በዚህም በገረብ አባሃጎስና በገረብ አገው መካከል ቀደም ሲል ተቆፍሮ በነበረው ምሽግ አካባቢ በ3 ኤፌሰር እና በ5 ተሳቢ በአጠቃላይ 8 መኪና የሰው ኃይል ማራገፉም ተገልጿል። ወራባዬ በአዲ መሐመድ አካባቢ አንድ መድፍ፣ በህዳሴ 3 መድፎች የነበሩ ሲሆን አንዱ ባለበት ሲቀር ሁለቱ ወደ ራያ አላማጣ ተንቀሳቅሷል። በኩቢጃብለ 2 ታንኮችና 3 መድፎች የነበሩ ሲሆን ሁለቱ መድፎች ወደ ራያ አላማጣ ተንቀሳቅሰዋል። በመንግስት የጸጥታ ኃይሎች በኩል ከህወሓት ትንኮሳ ከተፈጸመ ከሽሬ ነው የከፋ አጸፋ ለመመለስ የሚያስችል ከበቂ በላይ ዝግጅት መደረጉን ከወታደራዊ ኃላፊዎች የተገኙ መረጃዎች አመላክተዋል። በራያ አላማጣና አካባቢ በሁለቱ ወገኖች መካከል አዲስ ግጭት ሊቀሰቀስ የሚችልበት እድል ከመቼውም ጊዜ በላይ መጨመሩን ታውቋል። የኤርትራ ወታደሮች ከህወሓት ጋር መቀላቀላቸውም በስፋት እየተገለጸ ይገኛል። በቀጣይ መረጃ የኤርትራ መንግስት ከህወሓት ጋር በመቀናጀት ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን መጋለጡን ተከትሎ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ጠንካራ ማስጠንቀቂያ አስተላለፉ። አምባሳደሩ በኤክስ ገጻቸው እንደገለጹትም ኤርትራ ያለ ማዕከላዊ መንግስቱ ፍቃድ ወታደራዊ ኃይል ማስገባቷ የኢትዮጵያ ሉዓላዊነትና ዓለም አቀፍ ሕግን በግልጽ የጣሰ ነው ብለዋል። ይህ እርምጃ ኤርትራን የጦርነቱ ቀጥታ አጋር የሚያደርጋት በመሆኑ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ህጋዊ ወታደራዊ ኢላማ ልታደርጋት እንደምትችል አስታውቀዋል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን ተጋለጠ። ይህን ያልጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርጋት እንደሚችልም በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎችም እያመላከቱ ይገኛሉ። የኤርትራ ወታደራዊ አመራሮችም በምስራቃዊ ዞን አዲግራት አካባቢ ከሚገኘው የህወሓት ወታደራዊና የሲቪል መስተዳድር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸውን ተከትሎም የሁለቱ ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶም በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው ላይ እጅግ ጠንከር ያለ ማስጠንቀቂያም ሰጥተዋል። አምባሳደሩ እንዳብራሩትም አንድ የታጠቀ ወታደራዊ ኃይል ማዕከላዊ መንግስቱን ፍቃድ ሳያገኝ የአንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ ዓለም አቀፍ ህግ መርሆችን በግልጽ የሚጻረር ነው። ኤርትራ የታጠቁ ወታደራዊ ልዑካን ወደ ትግራይ ክልል በመላክ ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት ይህንን ህግ ክፉኛ ጥሳለች ብለዋል። እንደ አምባሳደር ሱሌማን ማብራሪያም ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነት ላይ ከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናው ደህንነት መዘዝ ሊያስከትል እንደሚችልም አሳስበዋል። ኤርትራ ይህንን እርምጃ መውሰዷም ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነና ጦርነቱን እንደተቀላቀለች ይቆጠራል ብለዋል። የተወዳጆቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥናችሁ ሁለት መረጃዎቻችን እስካሁን ያዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።